አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የካሜራ ታሪክ በኢትዮጵያ ከየት ወደ የት? በኢትዮጵያ ታሪክ ካሜራ ወደ ሀገራችን የገባው በ18ኛው መቶ ክፍለ ዘመን መጠናቀቂያ ገደማ በሀገር አሳሹ ስኮትላንዳዊ ጄምስ ብሩስ አማካኝነት ነው። ምንም እንኳን ስያሜው ካሜራ ይሁን እንጂ ዛሬ የካሜራ ቴክኖሎጂ ከደረሰበት ደረጃ አንጻር ሲመዘን ጄምስ ብሩስ በወቅቱ የኢትዮጵያ ምስላዊ ገጽታ ለተቀረው ዓለም ለማስተዋወቅ የተጠቀመበት ካሜራ በአጠቃቀም የማይመችና እጅጉን ኋላ ቀር የሚባል አይነት ነበር። ይህን ታሪክ የመዘገቡልን ጉምቱ ልበ ኢትዮጵያዊ የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት እንደሚነግሩን ራሱ ጄምስ ብሩስ ሎንዶን በትዕዛዝ አሰርቶ ያመጣው የዚህ ካሜራ ስያሜ ካሜራ ኦብስኩራ ይባል ነበር። የዚህ ካሜራ ወደ ኢትዮጵያ በጄምስ ብሩስ አማካኝነት መምጣት በጊዜው የነበረችው ኢትዮጵያ ብሩስ የደረሰባቸው የኢትዮጵያ ክፍሎች ምን አይነት ምስላዊ ገጽታ እንደነበራት በተወሰነ መልኩም ቢሆን ለመረዳት ያገዘ መልካም አጋጣሚ ነበር። ካሜራ ኦብስኩራ የዚህ ካሜራ ወደ ኢትዮጵያ በጄምስ ብሩስ አማካኝነት መምጣት በጊዜው የነበረችው ኢትዮጵያ ወይንም ብሩስ የደረሰባቸው ኢትዮጵያ ክፍሎች ምን አይነት ምስላዊ ገጽታ እንደነበራት በተወሰኑ መልኩም ቢሆን ለመረዳት ያገዘ መልካም አጋጣሚ ነበር። የአፄ ቴዎድሮስ ዘመነ መንግስት ጄምስ ብሩስ ካመጣው ካሜራ ኦብስኩራ የዘመነ የፎቶግራፍ ካሜራ በኢትዮጵያ በጥቅም ላይ ዋለ የሚባለው በአፄ ቴዎድሮስ ዘመነ መንግስት ነው። ይህ ዘመን ኢትዮጵያ ከአውሮፓ መንግስታት ጋር ያላትን የውጭ ግንኙነት ያደገበት ጊዜ ሲሆን በዓለም የፎቶግራፍ ካሜራ ዝና እየጎላ የመጣበትና ቴክኖሎጂው ከጊዜ ወደ ጊዜ እያደገ የነበረበት ወቅት ነበር። በታሪክ የመጀመሪያው ኢትዮጵያን የጎበኘው ፎቶግራፈር ነው የሚባለው ሄንሪ አሮን ስተርን የመጣውም በዚሁ ዘመን ነበር። ይህ ሰው ዋነኛ አመጣጡ ቤተ እስራኤሎችን ክርስትና ለመስበክ ያለመ ሚስዮናዊ ተልእኮን አንግቦ የነበረ ቢሆንም ጎን ለጎን ብዙ ታሪካዊ ዋጋ ያላቸው ሰዎችና ቦታዎችን ፎቶግራፍ ማንሳት ችሏል። ከነዚህ መካከል የግብፃዊው የኢትዮጵያ ቤተክርስቲያን ፓትርያርክ አቡነ ሰላማና የደብረ ታቦር ከተማ ፎቶዎች ተጠቃሽ ናቸው። እኚህና ሌሎችን ታሪኮች የፎቶ ስብስቦችን ያካተተ የስተርን መጽሐፍ አምንግ ዘፈላሻ ኢን አቢሲኒያ በሚል ርዕስ በለንደን ከተማ ታትሟል። የስተርን ፎቶ ስብስቦች በኢትዮጵያ ለቪዥዋል ዶክመንቴሽን ትልቅ ታሪካዊ ዋጋ ያላቸው ናቸው። ሄንሪ አሮን ስተርን በኋላ ላይ ከአፄ ቴዎድሮስ ጋር ተጋጭቶ በመቅደላ ከታሰሩት የአውሮፓ እስረኞች መካከል አንዱ ሆኖ ነበር። በኢትዮጵያ ታሪክ ምንም እንኳን ለካቶሊክ ሐዋርያዊ ተልእኮ ቢመጣም ብዙ ታሪካዊ ፋይዳ ያላቸው ፎቶግራፎችን ያነሳው ሄንሪ አሮን ስተርን ይህ በአፄ ቴዎድሮስ ዘመነ መንግስት ኢትዮጵያን የጎበኘው ሚስዮናዊ የፎቶግራፍ ባለሙያ ጠባዩ ከንጉሱ ጋር ሊጣጣም ባለመቻሉ መቅደላ ወህኒ እንዲወርድ ተደርጎ ነበር። ስተርን በቁጥጥር ስር ሲውል የነበረው ትዕይንት ወንደሪንግ አምንግ ዘፈላሻ ኢን አቢሲኒያ በተሰኘ መጽሐፍ ሲናገር ቤቴል ለመበርበርና እኔን አስረው ከንጉሱ ዘንድ ለማቅረብ የተላኩት ወታደሮች ያነሳቸውን ፎቶግራፎች እያዩ በመደነቅ የመጡበትን ዓላማ ዘንግተው ነበር ይላል። አያይዞም ያነሳቸው ፎቶግራፎችና ካሜራው ተወርሶ ንጉሱ ዘንድ ሲቀርብ ስለ ካሜራው ምንነት፣ ስለ አሰራሩ የስተርን ረዳት የነበረው ዮሴፍ የተባለው ኢትዮጵያዊ ለንጉሱ እንዳብራራላቸው ይገልጻል። እንግዲህ የስተርን ቃል መሰረት በማድረግ ዮሴፍ ምናልባትም የመጀመሪያው ኢትዮጵያዊ የካሜራ ባለሙያ ሳይሆን እንደማይቀር መገመት ይቻላል። በአፄ ምኒልክ ዘመነ መንግስት በ1870ዎቹ አፄ ምኒልክ የሸዋ ንጉስ ሳሉ 3 የስዊዝ ዜግነት ያላቸው ባለሙያዎች ቀጥረው ነበር። ከዚህ መካከል በግንባር ቀደምትነት ስሙ የሚነሳው የዙሪክ ፖሊቴክኒክ ምሩቅ አልፍሬድ ኤልግ ነው። አልፍሬድ ኤልግ እንደ መሐንዲስም እንደ ውጭ ጉዳይ አማካሪም ሆኖ አፄ ምኒልክን በብዙ ያገለገለ ባለሙያ ነበር። በአንድ ወቅት አልፍሬድ ኤልግ ፎቶግራፍ ያነሳ ስለነበር በጉዳዩ ላይ የቀረበበትን ስሞታና ከንጉሱ ጋር የነበረውን ንግግር ደራሲ ጳውሎስ ኞኞ አፄ ምኒልክ በተሰኘ መጽሐፉ ይህን ማስታወሻ ከትቦልናል። አፄ ምኒልክ አንድ ቀን የውጭ አማካሪያቸውን ጠሩትና እየሳቁ አንድ ነገር ሰማሁ። ይህ የሰማሁት ነገር ፍጹም ውሸት መሆኑን አውቄያለሁ። ይህ የሰማሁት ነገር እኔን ትንሽ ያደርግና ከነቤተ መንግስቴ ሌላው ቤት ሁሉ ህዝቡ፣ በቅሎና ፈረሱ ሁሉ ሳይቀር በትንሽ ጥቁር ሳጥን ውስጥ ይጨምረናል አሉ። ይህ ነገር ፈጽሞ የማይቻል ነገር ነው። እውነት ነው ካልክ እንዴት ሊሆን ይችላል አሉት። አማካሪያቸውም እውነት መሆኑን ቢነግራቸው እንዴት ሊሆን ይችላል? ደግሞ እኮ እዛች ትንሽ ሳጥን ውስጥ የሚጨምረን እየዘቀዘቀ ነው አሉ። አሁን እኔ ከዚች አንስቶ ራሴን ቁልቁል እግሬን ሽቅብ የሚያደርገኝ ነገር እንዴት ይኖራል? ያውም ሰው ሳያግዘው ነው አሉ። ከዛም በኋላ
ካሜራ እንዲመጣ ታዞ ካሜራው ከነ ፎቶግራፍ አንሺው በ1875 ዓ.ም መጣ። የፎቶግራፍ ማንሻው አዲስ አበባ ከመጣ በኋላ አጼ ምኒልክ ፎቶ እንዳይነሱ ቀሳውስቱ አስፈራርተዋቸው ነበር። ሆኖም ግን አጼ ምኒልክ ምክራቸውን ወደ ጎን በመተው የመጀመሪያው ፎቶግራፍ በግንቦት 13 ቀን 1875 ዓ.ም ተነሱ። አጼ ምኒልክ ፎቶ ከመነሳት አልፈው ፎቶ ማንሳትና ማጠብን ጭምር ተምረው እንደነበር ይታወቃል። የአልፍሬድ ኤል የፎቶ ስብስቦች ዛሬም ድረስ በዙሪክ ተቀምጠው ይገኛሉ። በነገራችን ላይ አልፍሬድ ኤል ካለው ቅርበት የተነሳ የቢትወደድነት ማዕረግ የተሰጠው ሰው ነበረ። በ19ኛው መቶ ክፍለ ዘመን መጨረሻ ሁለት አስርት ዓመታት ብዙ አውሮፓውያን ተጓዦች አገር አሳሾች ኢትዮጵያን በሚያዋስኑ የፈረንሳይ ጣሊያንና እንግሊዝ ቀኝ ግዛቶች በኩል ወደ ኢትዮጵያ ግዛቶች የገቡበት ጊዜ ነበር። እነዚህ ተጓዦችና አገር አሳሾች ለአውሮፓ የካሜራና የፎቶግራፍ ስልጠና ቅርብ ከመሆናቸው አንፃር አብዛኞቹ የፎቶግራፍ ባለሙያዎችም ጭምር ስለነበሩ በጊዜው ብዙ ታሪካዊ ዋጋ ያላቸው የፎቶግራፍ ምስሎችም በካሜራቸው ማስቀረት ችለዋል። እነዚህ በአውሮፓውያን ተጓዦች የተነሱ ፎቶግራፎች በኢትዮጵያ ቪዥዋል ኢሜጅ ታሪክ ውስጥ ትልቅ ቦታ የሚይዙ ናቸው። በዘመኑ በሶማሌላንድ በር በኩል ገብተው ብዙ ፎቶዎችን ካነሱ ተጓዦች መካከል በስም ለመጥቀስ ያክል ፈረንሳዩ ጂኦግራፈር ጆርጅ ሪቮይል እና የብሪቲሹ ፍራንክ ሊንስሊ ጄምስ ተጠቃሽ ናቸው። በተለይ ጄምስ በኦጋዴን አካባቢ ብዙ ፎቶግራፎችን ያነሳ ሲሆን ስለ ጉዞውና ስለ ገጠመኞቹ አንኖን ሆርን ኦፍ አፍሪካ በሚል መጽሐፉ በዚህ መጽሐፉ ጄምስ ስለነበረው ሁኔታ ሲናገር ምንም እንኳን አንዳንዶቹ ምስላቸው በፎቶግራፍ ያው እንዲሆን ፈቃደኛ ቢሆኑ ፎቶግራፍ ለመነሳት የሚፈሩና የሚሸሹ ባስ ሲልም የሚተናኮሉ ሰዎች ነበሩ ይላል። በዚህ ረገድ ሌላው ተጠቃሽ ፎቶግራፈርና ተጓዥ ሜጀር ሄነሪ ጆርጅ ቻርልስ ስዌኒ ሲሆን 17 ትራይብስ ስሩ ሶማሌላንድ በተሰኘ መጽሐፉ በርካታ ፎቶግራፎችን አካቶ አሳትሟል። እንደ አውሮፓ ዘመን አቆጣጠር በ1885 ዓመተ ምህረት የምጽዋ ወደብ በጣሊያን እጅ መውደቅ በርካታ ጣሊያናዊ ፎቶግራፈሮች ወደ አካባቢው እንዲመጡ መንገድ የጠረገ አጋጣሚ ሆነ። በጊዜው እነ ሉጊ ፊዮሪሎ፣ ማውሮ ሊድሩ፣ ፍራንሲስኮ ኒኮትራና ሉጊ ናሬቲ የተባሉ ጣሊያናውያን በምጽዋ ብዙ ፎቶግራፎችን ማንሳት ችለው ነበር። በዚሁ ዘመን አካባቢ ምናልባትም ኢትዮጵያን ከመሩ ገዢዎች መካከል የመጀመሪያው ሳይሆኑ እንደማይቀር የሚገመቱት አጼ ዮሐንስ አራተኛ ፎቶግራፍ መነሳት ችለው ነበር። በተመሳሳይ ዘመን በምስራቃዊ ኢትዮጵያ ክፍል በተለይም በሐረር ፎቶግራፈር በርካታ ታሪካዊ ፎቶችን ያነሱ ነበር። የሐረር የመጨረሻው ኤሚር የሆኑት ታላቁ ኤሚር አብዱላሂም ፎቶግራፍ የተነሱት በዚሁ ጊዜ ነበር። በጊዜው ኤሚር አብዱላሂ ፎቶግራፍ ማንሳት ቀላል አልነበረም። አሚሩ ፎቶግራፍ መነሳት ከቅዱስ ቁርአን ትእዛዝ ጋር እንደማይጋጭ በዑለማዎቻቸው እስኪነገራቸው ድረስ ፎቶግራፍ ለመነሳት ፈጽሞ ፈቃደኛ ያልነበሩ ሲሆን በመጨረሻም ፈቅደው ከተነሱ በኋላ ፎቶ በሐረር እንዲታይ ፈቃደኛ አልነበሩ። ሌላው ብዙ ታሪካዊ ፎቶዎችን ለታሪክ ያቆየልን በወቅቱ የሸዋ መዲና አንኮበር አቅራቢያ በልጥ ማረፊያ ተቋቁሞ የነበረው የጣሊያን ጂኦግራፊካል ሶሳይቲ ነው። ይህ ማህበር በተለይም በ1888 ዓ.ም ወደ ኢትዮጵያ በመጣው በዶክተር ሊዮፖልዶ ትራቨርሲ ዳይሬክተርነት በሚመራበት ዘመን ብዙ ታሪካዊ ፋይዳዎች የጎላ ፎቶግራፎች አንስቷል። ከነዚህ መካከል ብንጠቅስ የውጫሌ ስምምነት፣ የአማርኛው ክፍል ተርጓሚ የነበሩት ግራዝማች ዮሴፍ ንጉሴ ፎቶ፣ የጅማው ንጉስ አባጅፋር ፎቶ፣ ራስ መንገሻ ዮሐንስ ለምኒልክ መግባታቸውን ለማሳየት ድንጋይ በትከሻቸው ተሸክመው የሚያሳይ ፎቶ ይገኝበታል። ደቡባዊ ኢትዮጵያ ክፍል ፎቶግራፍ ምስል ለታሪክ ሕያው አድርጎ በማስቀረት በኩል አንዱ ተጠቃሽ ፎቶግራፈር ሃንጋሪያዊው ኮንት ቴልኪ ቮንዚስኪ ነው። ይህ ሰው እንደ አውሮፓ ዘመን አቆጣጠር በ1888 ዓመተ ምህረት እዚህ አካባቢ በዛ ያሉ መልክዓ ምድራዊና የሰዎችን ፎቶግራፍ በማዘጋጀት ተመረጡትን ዲስከቨሪ ኦፍ ሌክ ሩዶልፍ ስቲፋኒ በሚል ርዕስ በ1894 ዓመተ ምህረት በሎንዶን አሳትሞ ነበር። በ1904 ዓመተ ምህረት በአሜሪካዊው ሮበርት ፒት ስኪነር የተመራ ቡድን ብዙ ፎቶግራፎችን በአዲስ አበባ ካነሳ በኋላ ፎቶግራፎቹ አቢሲኒያ ኦፍ ቱዴይ በሚል ርዕስ በ1906 ዓመተ ምህረት በሎንዶን ታትመዋል። በዚህ ፎቶግራፍ ስብስብ እቴጌ ጣይቱ ጨምሮ የአጼ ምኒልክ ከአውስትራሊያ የመጣው የባህር ዛፍ ተክል፣ የቡና ተክል፣ ከአድዋ ጦርነት ከጣሊያን የተማረከ መድፍ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀሳውስትና የአሜሪካ ልዑካን ቡድን አባላት ተካተውበታል። በተመሳሳይ ዘመን አጼ ምኒልክ ከሶማሌላንዱ መሐመድ ኢብን አብደላ ወይንም አብዱ ሙላህ ጋራ ያደርጉ የነበረውን ትግል ለማገዝ የመጡ ጥቂት የእንግሊዝ ወታደሮች የኦጋዴንና ሐረር መልክዓ ምድር እንዲሁም የምኒልክ ወታደሮች ፎቶግራፍ ያነሱ ሲሆን ይህንኑ የፎቶግራፍ ስብስብ አቢሲኒያ ኢን ሶማሌላንድ በሚል ርዕስ በሎንዶን አሳትመውታል።
ሌላው በዚህ ረገድ የሚነሳው ለኢትዮጵያ ጥናት ስመጥር የሆነው ጀርመናዊ ኢኖ ሊትማን ነው። በኢኖ ሊትማን የተመራው የጀርመን አርኪኦሎጂካል ሚሽን በ1945-06 ዓ.ም በሰሜኑ ኢትዮጵያ ክፍል በመጓዝ ጥንታዊ ቅርሶችን፣ ሐውልቶችን፣ ፍርስራሾችን፣ ጥንታዊ ሳንቲሞችን፣ የአክሱምና የአድዋ ከተማን ወቅታዊ ገጽታ እንዲሁም በወቅቱ የአካባቢው ገዢ የነበሩት ደጃዝማች ገብረስላሴ ፎቶግራፍ በማንሳት ሊትማን ደች አክሱም ኤክስፔዲሽን በተሰኘው በባለ 4 ቮሊዩም መጽሐፍ ስብስቦች በጀርመን በርሊን አሳትሟቸዋል። ከአድዋ ጦርነት በኋላ ሌጋሲዮኗን በአዲስ አበባ የከፈተችው ሀገር ጣሊያን ዜጎቿን በብዙ ዘርፍ በኢትዮጵያ ውስጥ ተንቀሳቅሰዋል። ከነዚህ ዘርፎች መካከል ደግሞ ፎቶግራፍ አንዱ ነው። በዚህ ረገድ ተጠቃሽ ከሆኑት መካከል የሕክምና ባለሙያው ዶክተር ሊንክሎ ዲካስትሮ አንዱ ነው። ዲካስትሮ ኢትዮጵያ ውስጥ ሲዘዋወር ታሪካዊ ቦታዎችን፣ የአምልኮ ስፍራዎችን፣ ገበያዎችን፣ ማህበራዊ ኩነቶችን፣ ባህላዊ ጨዋታዎችን እና አጼ ምኒልክ በዘመኑ ወደ ሀገር ውስጥ ያስገቧቸው የነበሩ አዳዲስ የቴክኖሎጂ ውጤቶችን ፎቶግራፍ በማንሳት ለታሪክ ማቆየት ችሏል። ሌላው የሀገሩ ልጅ ሲግነር በርቶላኒ ያነሳቸው ከ300 በላይ መሰል ፎቶግራፎች በጣሊያን ሮም ይገኛሉ። የወቅቱ የጣሊያን ታዋቂ ጋዜጣ ኮሬር ዴላ ሴራ ሪፖርት የነበረውና በ1910 ዓ.ም ከኤርትራ ወደ አዲስ አበባ ጉዞ ያደረገው አርኖልድ ሲፖላ በመንገዱ ያነሳቸውን ከ150 በላይ ፎቶግራፎች በ1927 ዓ.ም በሚላን ከተማ ሚል ኢምፒሮ ዲ ሚኒሊክ በሚል ርዕስ አሳትሟቸዋል። ሲፖላ ልጅ ኢያሱን፣ የልጅ ኢያሱን ሞግዚት ራስ ተሰማ ናደውን፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴን፣ እቴጌ ጣይቱን፣ የወሎውን ገዢ ራስ ሚካኤልንና ሌሎች መኳንንትና መሳፍንቶችን መልክ በፎቶግራፍ ያው አድርጎ ለታሪክ ያቆየልን ሰው ነው። ከዚህ በተጨማሪ በወቅቱ በአዲስ አበባ እየተቋቋሙ የነበሩትን አዳዲስ ተቋማት ቢሮዎችን እንደ አቢሲኒያ ባንክና ጉምሩክና ፖስታ ቤት ፎቶግራፍ አንስቷል። እንግዲህ እንዲህ እያለ የመጀመሪያው የካሜራና የፎቶግራፍ ታሪክ በኢትዮጵያ ቀስ በቀስ ዛሬ ከደረሰበት ደረጃ ላይ መድረስ ችሏል። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።